እንግዲህ የዚህ ጥምረት ነገር በስፋት እያነጋገረ ነው አይደለ? ሰሞኑን የአብይ አህመድ መገናኛ ብዙሃን ብትመለከቱ በሚያስገርም ደረጃ እጅግ አሰልቺ የሆነ የፕሮፓጋንዳ ዘመቻ ጀምረዋል እና ያ የፕሮፓጋንዳ ዘመቻ የሚናገረው ነገር አለ። እሱንም እናነሳዋለን በራሱ መንገድ። ግን ትንሽ ወደ ኋላ እንሂድ። አንድ ጥምረት አሁን ሰሞኑ በስፋት እያነጋገረ ያለው እሱ ስለሆነ ነው። በፖለቲካ ምንነትና የክንውን ሂደት ውስጥ ጥምረት መፈጠሩም ሆነ መፋረሱ የራሱን የፖለቲካን ያክል እድሜ ያለው ሁነት ነው። ኦብቪስሊ ፖለቲካ የሚባል ነገር ተጀመረ ከተባለበት ጊዜ ወይም የሰው ልጅ ደረጃት ያለ እንቅስቃሴ ጀመረ ከተባለበት ጊዜ አንስቶ ጥምረቶች ይፈርሳሉ፣ ይመሰረታሉ። መንግስታት፣ ቡድኖች፣ ማህበረሰቦች ወዘተረፈ በልዩ ልዩ ምክንያትና መነሻዎች በምርጫም ሆነ በአስገዳጅ ሁኔታዎች በጎ በሆነም ባልሆነም ግብ ጥምረቶችን፣ ህብረቶችን፣ ቅንጅቶችን ሲመሰርቱም ሲያፈርሱም ይታወቃል። ይሄ ከዚህ በፊት ያልተካሄደ መካሄዱ በራሱ ወንጀል እንደሆነ እንዲታሰብ የሚያደርግ ምንም በቂ ምክንያት የለም ማለት ነው። እሱ ብዙ ጊዜ በአገዛዙ ሰዎች ሊሳል የሚሞከርበት መንገድ ስለሆነ እሱን መጀመሪያ ማንሳት ይገባል። ጥምረት መፈጠሩ የኖረ የሚኖር ነገር ነው። ይሄ ደግሞ በጣም የሚያስገርመው ራሱ ያገዛዙ ሰዎች ዋና የስልጣን መቀጠያ ቱል አድርገው ሲጠቀሙበት ቆይተው እነሱ ሳያደርጉት ሲቀሩ ያጣጣሉት ያለ መሆኑን ይሄን ብዙ ጊዜ አንስተናል። ዛሬ የምናነሳበትም አውድ አለ፣ አነሳዋለሁ። እሱ አሁን ጥምረት፣ ቅንጅት አሁን ኢትዮጵያ ውስጥ ባለው ፖለቲካ ውስጥ ደግሞ የጽምዶ የሚል ስያሜ ተሰጥቶታል። የራሱን የፖለቲካን ያክል ነው እድሜው ማለት ነው። እድሜው የራሱን የፖለቲካን ያክል ነው። ምንም የሚያስደንቅ ምንም የሚያስገርም ነገር የለውም እውነት ለመናገር። ሆኖም እየተባለበት ያለ ምክንያት ግን አለ። ለምንድን ነው ይሄ ጉዳይ ሆኖ የሚለው ግን በጣም ኢምፖርታንት ነገር ነው ብዬ ነው ማስበው። ዛሬ እሱን ነው የምናነሳው። ዛሬ ይህንን ዝግጅት ለማቅረብ ምክንያት የሆኑን ጥቂት ነገሮች ልጥቀስ እንደሁሌው። አንደኛው እና ዋናው ቀዳሚው 4 ኪሎ የከተመው የዘረፈጁ የአብይ አህመድ አገዛዝ ስለ ጽምዶ መቃዠቱን መቀጠሉ ነው። በኋላ ስለ ጽምዶ ያለኝን ሪዘርቬሽንም ሆነ ያሉኝን መልከታዎች እኔ ከዚህ በፊት አቅርቤያለሁ። ዛሬም ለአውድ ብቻ አነሳዋለሁ፣ ለሚዛን ሳይሆን። አብይ አህመድ አንድን ድርጊት ራሱ ሲፈጽመው ጽድቅ፣ ሌላው ሲከውነው ደግሞ ወንጀል አድርጎ የመሳል ጥንውት አለው፣ ደዌ አለው። ምንም ነገር እሱ ሲያደርገው ትክክል ነው፣ ጽድቅ ነው፣ ሐቅ ነው፣ it's the right thing to do። ሌላው ኤግዛክትሊ ያንን ነገር ሲያደርግ ግን ወንጀል ነው ወይም ጥፋት ነው፣ ኃጢአት ነው፣ ክህደት ነው፣ ባዳነት ነው፣ ባዳነት ነው ወስተርፍ የሚል ይሄ የትክክል የእውነት የሚዛን መለኪያ ራስን አድርጎ የማቅረብ ጥንውት አለው። እንደዛ ሊያምን ይችላል። ፕሮጀክት የሚያደርገው እንደዛ ነው ማለት በዛ ደረጃ ያለ እርግጠኝነት ስለራሱ አለው ብዬ አላምንም። ነገሩ በዛ ያንን ተወዳዳሪ አልባ ጭካኔ እንጂ ሰልፍ ኤስቴም አለው ብዬ አላምንም። ሰልፍ ሪስፔክት አለው ብዬ አላምንም። እርግጠኝነት አለው ብዬ አላምንም። ጭካኔው የሚወለደው በነገራችን ላይ አጥንቱ ድረስ ሰርስሮ ከሚገባ ከሚያበሰብሰው ፍርሃት ነው ብዬ ነው ማስበው። ብዙ ጊዜ ጭካኔ የሚመነጨው ከፍርሃት ነው። አንዱ በአገዛዙ በኩል ስለ ጽምዶ የቀጠለው በጣም ተከታታይ በራዥ የፕሮፓጋንዳ በራዥ ነው። ሁለተኛውና ከዚህ ጋር ተያያዥ የሆነው ኦፍኮርስ የዚህ ፕሮፓጋንዳ ዋናዎቹ አስፈጻሚ የሆኑት ያገዛዙ ልሳናት ናቸው። ህወሓትን በተመለከተ ህገወጥ ቡድን ወዘተረፈ ይላሉ። ረብ ያለው ይዘት የሌላቸው በጣም ተከታታይ የሆኑ ልጥፎች፣ ጽሁፎች፣ ዝግጅቶች፣ ዶክመንተሪዎች ወዘተረፈ እያደረጉ ነው። ይሄ የአብይ አህመድ የጦርነት ፕሌይቡክ እንደሆነ ይታወቃል። ይህንን ያለው ራሱ ነው። በነገራችን ላይ ጦርነት ማለት መረጃ ፕላስ ፕሮፓጋንዳ ነው ብሎ ያለው ራሱ ነው። በዛ መሰረት አሁን በፋና በኢቲቪ እና በመሳሰሉት ከነሱ ጋር አፊሊየትድ በሆኑ መገናኛ ብዙሃን በኩል እነሱንና የነሱ ታካኪ በሆኑ መገናኛ ብዙሃን በኩል የምትመለከቱት
በጣም ተደጋግሞ የሚጠቀስ ተርም አለ። እሱም ህገወጡ ቡድን የሚል ነው። ዛሬ ነው ትላንትና ደግሞ ህገወጡ አልበቃ ብሎ አዛውንቱ የሚል ተጨምሯል። በነገራችን ላይ ከዚህ ቀደም አብይ አህመድ በእድሜ ከገፉ ሰዎችና ድርጅቶች ጋር ያለውን ችግር ተመልክተናል። ሶስተኛውና ምናልባትም ዛሬ ይሄንን ዝግጅት እንድናወራበት ወይም እንድናነሳው ምክንያት የሆነን አሁን የብልጽግና ዲጂታል ሚሊሻና ብልጽግናን ተቃዋሚ ነን ባይ የብልጽግና ታካኪዎች በእጅጉ ሲያራግቡት የነበረው የፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ንግግር ነው። አስቀድሜ እንደጠቀስኩት ያንን የፈትለወርቅ ንግግር በእነዚህ በቋንቋ ችግር ምክንያት የተደናገሩ ሊኖሩ ይችላሉ። እዚህ ውስጥ እነሱንም ታሳቢ ማድረግ ያስፈልጋል። ክላሪቲ በማጣት ሁኔታዎችን በተመለከተ ከግምት መክተት ያሉባቸውን ነገሮች ካለመክተት ከአንዳንድ ሁኔታዎች ከዝንጋኤ ወዘተረፈ እዚህ ነገር ውስጥ የተቀላቀሉ እንደማይጠፉ መገመት ይቻላል። እነሱንም በተመለከተ አይደለም እነዛን ሁለት ካታጎሪዎች ተነሳ። በዋነኝነት ግን ይህንን ንግግር በስፋት ያስተጋቡት በአንድ በኩል ያገዛዙ መንጋ ነው። እሱ መንጋ ያው የተቀጠረለትን ራሱን አሳልፎ የሸጠበትን ጉዳይ እየፈጸመ ነው። በሌላ በኩል ደግሞ ብልጽግናን አለመቃወም አደባባይ የማያስወጣ ሆኖባቸው ቤተሰባዊ ትችት የተሽኮረመመ ትችት የሚሰነዝሩ ነገር ግን በመሰረቱ ከተመለከትናቸው ብልጽግና በየአቅጣጫው ከሚያካሂደው የዘር ፍጅት ፕሮጀክት ጋር ጠብ የሌላቸው ስብስቦች አሉ። በሁለቱ ነው ሲራገብ የነበረው። ብልጽግና አሁን የሚፈጽመው ፍጅት በየአቅጣጫው በትግራይ ላይ፣ በአማራ ክልል፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉልና በሌሎች አካባቢዎች የሚፈጽመው ፍጅት ዲፈንድ የሚደረግ ስላይደለ ሞራሊ ዲፌንሲብል ስላይደለ ከብልጽግና ጋር ለመቆም የሚቸገሩ አክቹአሊ ግን ዋናው በትክክል ኮሩን የአርጊውመንታቸውን ኮር ከተመለከትነው ግን ብልጽግና በየአቅጣጫው የሚፈጽመው ፍጅት ተገቢ ነው ብለው የሚያምኑ ናቸው። ለምሳሌ በልዩ ልዩ አካባቢዎች አገዛዙ የሚፈጽማቸውን ፍጅቶች የሚክዱ ናቸው። ጭፍጨፋ መፈጸሙን የማይቀበሉ ናቸው። ያ የፕሪዘምፕሽን ልዩነት አንዳንድ ውይይት ሲካሄድ በነገራችን ላይ መሰረታዊ የሆኑትን መጀመሪያ ላይ መጠየቅ ያሉባቸውን ጥያቄዎች ባለመጠየቅ የሚጀምር ስለሚሆን ብዙ የማያስፈልግ አተካራ ይነሳል። ስለዚህ መጀመሪያ ጥያቄዎች መጠየቅ አለባቸው። የትኛውም ውይይት ከመካሄዱ የትኛውም የሐሳብ ልውውጥ ከመኖሩ በፊት አይካሄድ አይደለም እያልኩ ያለሁት፣ ግን ከመካሄዱ በፊት መጠየቅ ያለባቸው ጥያቄዎች አሉ። ለምሳሌ ብልጽግና ጨፍጫፊ ነው ብለህ ታምናለህ ወይ? ስለ ብልጽግና ያለህ አተያይ በትክክል ምንድን ነው ተብሎ መጠየቅ አለበት መጀመሪያ። ኦር ሌሎች ኃይላትን በተመለከተ እንደዚሁ ቤዚክስ መጠየቅ አለባቸው መጀመሪያ። ከዛ በኋላ ውይይት ይቀላል። ትክክለኛው የአመክንዮ ክር ላይ የተመሰረተ ይሆናል። አለዛ መደናቆር ነው የሚሆነው። አሁን እነዚህ ሰዎች ብልጽግናን በአንዳንድ ጉዳዮች ላይ ሲተቹ ይስተዋላሉ። ነገር ግን በዋናው የአገር ብልጽግና ለምሳሌ አገሩን አስጠባቂ ነው፣ አገሩን የሚያስቀጥለው ብልጽግና ነው ብለው ያምናሉ። ይሄ አሁን ፈንዳመንታል የሆነ ልዩነት ነው። ማንም ባለፉት 8 ዓመታት አብይ አህመድ ስልጣን ከያዘ በኋላ የፈጸማቸውን ነገሮች የሚመለከት ጤናማ ሰው አብይ አህመድ አገር እያስቀጠለ ነው ብሎ ሊያምን አይችልም። በኢትዮጵያ ውስጥ በትግራይ፣ በአማራ፣ በኦሮሚያ፣ በሌሎች አካባቢዎች የተፈጸሙትን ፍጅቶች እያየ ብልጽግና የወንጀል ስርዓት አይደለም ሊል የሚችል ለራሱ ተገቢ ክብርና ለሚወስደው አቋም ተገቢ ክብደት የሚሰጥ ሰው አለ ለማለት አልችልም። ስለዚህ መጀመሪያ ፋውንዴሽናል የሆኑትን አሰምፕሽንስ መጠየቅ፣ እዛ ላይ ክላሪቲ ማግኘት ያስፈልጋል። ከዛ በኋላ እዛ በግልጽ በተቀመጠ በተጠየቀና በተለየ አሰምፕሽንና ፕሪዘምፕሽን ላይ ተመስርቶ ክላሪቲ ተፈጥሮ ከዛ በኋላ ውይይቱ ሊካሄድ ይችላል። ውይይቱ የብልጽግናን ምንነት በተመለከተ ባለ ግልጽ አተያይ ዙሪያ ስለሚሆን ማለት ነው። አሁን ይሄንን የፈትለወርቅ ንግግር በስፋት ያስተጋቡት እነዚህ መጀመሪያ በይፋ በእውቅ የብልጽግና ገረዶች በሆኑት መካከልና ያንን ለማለት በተሸማቀቁ ተሽኮርማሚ የብልጽግና ታካኪዎች በስፋት ያስተጋባው። ይህንን ብልበት ምክንያት አለ። አሁን በእነዚህ በሁለት ከሆኑ በሁለት ካታጎሪዎች መካከል የተወሰደው ነገር ምንድነው? ይሄ የፈትለወርቅ ንግግር እንደ አንድ በኢትዮጵያ ውስጥ ባሉ ጸረ አገዛዝ ኃይላት መካከል የሚፈጠር ጥምረት ማፍረሻ ድማሚት ተደርጎ ነው የተወሰደው። እንዳልኩት ቅድም የቋንቋ ገደብ ስላለ የተባለው ምንድነው የሚለውን በቅጥ ለመረዳት የሚያስችል እድል ያልተፈጠረላቸው ሰዎችን አይመለከትም ብያለሁ። መጀመሪያ ጥምረትና አስተላለፍ ምንድነው? ወደ ፈትለወርቅ ንግግር ከመሄዴ በፊት ከግምት መግባት ያለባቸው በኋላ ሰፋ አድርገው የሚመለስባቸው ነጥቦች አነሳለሁ። ጥምረትና አስተላለፍ ምንድነው?
ለምንስ ነው መደገፍ ያለበት? ለምንስ ነው ተቃውሞ ሊቀርብበት የሚገባው ለሚለው አንዳንድ ነጥቦች ማስቀመጥ የሚያስፈልግ ይመስለኛል። እዚህ ጋር በአሁኑ ወቅት ዋናው ጥያቄ ይሄ ነው። እነዛም ፖለቲካዊና ወታደራዊ አሰላለፎች በኢትዮጵያ ውስጥ እገሌ ከእገሌ ጋር ተጣመረ፣ እገሌ ከእገሌ ጋር አበረ፣ እገሌ የተባለው ኃይል ከዚህኛው ኃይል ጋር ለመስራት ተስማምቻለሁ አለ ወይም ተቃውሜያለሁ አለ ሲባል ምን ጥያቄዎች ከመሰረቱ ተነስተው ነው መጠየቅ ያለበት የሚለውን ማንሳት ያስፈልጋል። በእኔ አስተያየት ጥምረቶቹ ሲመዘኑ ቢያንስ በሚከተሉት ነጥቦች አኳያ ሊሆን ይገባል የሚል አስተያየት አለኝ። እነዚህን ነጥቦች አስቀድሜ እንዳልኩት ተመልሼ ኢትዮጵያ ውስጥ ካለው ሁኔታ አንጻር እመለስባቸዋለሁ ቆየት ብዬ ማለት ነው። አንደኛው በመፈጠር ምክንያታቸው ነው። እነዛ ጥምረቶች ኮዝ አላቸው ወይ? ኖብል ኮዝ አላቸው ወይ? ወይም ደግሞ ታሳቢ የሆነ የሰለጠነ ጥቅም ብዬ ተርጉሜዋለሁ ወይም ኢንላይትንድ ሰልፍ ኢንትረስት ለማስጠበቅ የሚደረጉ ናቸው ወይ ነው። አሁን እሱን እንደየእይታችን ልንበይነው እንችላለን። የትኛው ኢንላይትንድ ነው የትኛው ኢንላይትንድ አይደለም የሚለው ግን እኔ ያን ያክል ኮንፊውዥን ያለ አይመስለኝም። ኦብጀክቲቭሊ ሁኔታዎችን አሁን ባለው ሁኔታ ውስጥ አሰስ ለሚያደርግ ወይ ለመመልከት ለሚፈልግ ማንም ሰው አሁን ኢትዮጵያ ውስጥ ያለው ሁኔታ ያን ያክል ለመመልከት የሚቸግር ነው ብዬ አላም። ኢትዮጵያ ውስጥ አሁን የሚካሄደው ክርክር is no more an ideological one። እንትን የሚባለው ርዕዮተ ዓለም ነው ለኢትዮጵያ የሚበጃት፣ እንዲህ የሚባለው ፖሊሲ ነው ለኢትዮጵያ የሚበጃት አይደለም እያልን እየተከራከርን ያለ ነው። እንደዛ አይደለም አሁን ክርክሩ። የሆነ ህብረተሰብ መኖር አለበት ወይስ የለበትም? የሆነ ህብረተሰብ መጨፍጨፉ ትክክል ነው ወይስ አይደለም? ከሚሊዮን በላይ ዜጎች መጥፋታቸው አስፈላጊ ነገር ነበር ወይስ አልነበረም የሚል እጅግ አሳፋሪ ክርክር ነው እየተካሄደ ያለው። ክርክር የሚካሄድ ከሆነ ውይይት በሚነሳበት ሁሉ ቦታ ማለት ነው። ስለዚህ መጀመሪያ ማንኛውም ጥምረት የሰለጠነ ጥቅም ወይም ኢንላይትንድ ሰልፍ ኢንትረስት የሚባል ነገር ለማስከበር የሚደረግ ነው ወይ? ለመካሄዱስ አስገዳጅ የሆነ ሌጂቲሜት ኮዝ ወይም ኖብል የሚባል ኮዝ አለው ወይ የሚለው ነው። ሁለተኛ ውጤታማ ነው ወይ ወይም ውጤታማ ሊሆን ይችላል ወይ የሚለው ነው። ሶስተኛ በጨዋታው ተካፋዮች ዘንድ ተቀባይነት ባለው ህግ ወይም ኖርም ገደብ ሊደረግበት የሚችል ወይም የሚገባ ነው ወይ የሚለው ነው። አነሳቸዋለሁ እነዚህ ነገሮች ሁሉ። አራተኛው ሞራሊ ቅቡል ሊሆን ይችላል ወይ ማለት ለምሳሌ የሆነ ህብረተሰብ ለመጉዳት፣ የሆነ ህብረተሰብ ለማጥፋት፣ የሆነ አይነት ኢንጀስቲስ ለመፈጸም የሚካሄድ ነው ወይስ የሚለውን ጥያቄ። አሁን ስለ አገዛዙ ጥሬና ጥቁር ፕሮፓጋንዳ እዚህ ሪዮት ላይ በስፋት አንስተናል። አሁን ህወሓትን በተመለከተ ህገወጥ የሚል ነው። ፋኖን በተመለከተ ጽንፈኛ የሚል ነው እየተባለ ያለው አይደል? እነዛ ቃላት ጆሮ እስኪደማ ስለተደጋገሙ እውነት ይሆናሉ ማለት አይደለም። ውጤት ያመጣሉ ማለትም አይደለም። በነገራችን ላይ አሁን እየወጣ የማንም መሀይም ጀነራል ኮት አንኮት ጀነራል ህገወጥ ስላለ፣ ባዳ ስላለ፣ ባንዳ ስላለ፣ የአገር ጥቅም ሻጭ ስላለ ወይም ሌሎች ምንም ሰብስታንስ የሚባል ነገር ያላዘሉ የጨረቱ ቃላትን ስለተጠቀመ ወይም ስላመሰኳ ተቀባይነት ያገኛል ወይም ትርጉም ይኖራል ወይ ውጤት ያመጣል ማለት አይደለም። እየተደረገ ያለው ግን እንደዛ ነው። እንደ እውነቱ ከሆነ በኢትዮጵያ ታሪክ አሁን አብይ አህመድና ጀሌዎቹ የሚጠቀሙባቸውን ባዳ፣ ባንዳ ወዘተረፈ የመሳሰሉ ቃላት በቁጥር አንድ የሚገልጹት ኃይል ቢኖር ራሱ አገዛዙ ወደር የሌለው ባንዳ በኢትዮጵያ ታሪክ ውስጥ የአብይ አህመድ ያክል ወደር የሌለው ባንዳ ተፈልጎ አይገኝም። by any stretch አብይ አህመድ እኮ የባንዳነትን ቴክስት ቡክ ዴፊኒሽን እንዲሻሻል ግድ የሚል በአይነቱ የተለየ ባንዳ እኮ ነው። አብይ አህመድ እኮ ማለት እንግዲህ ባዳ የሚሉት የውጭ ሰዎችን ነው፣ ባንዳ የሚሉት የሀገር ውስጥ ተቃዋሚዎቻቸው ነው። ግን አብይ አህመድ ባዳም ባንዳም ነው። አት ታይም ለሀገሩ ኤሊየን ነው። አብይ አህመድ የሚጠነቀቅለት እሴት አይ ከዚህ በላይስ አልገልም የሚለው ቁጥር፣ ባልጠቀመው ይሻላል የሚለው መሳሪያ፣ ባልፈጽመው ይሻላል የሚለው ቫዮለንስ የለም። እና ይሄ
ባዳ የሚለው ቃል ኢፋት ኦል አስፈላጊ ከሆነ በደንብ በልኩ የተሰፋ ያክል በትክክል የሚገልጸው ግለሰብ አብይ አህመድ፣ በትክክል የሚገልጸው አገዛዝ ከአብይ አህመድ ጋር የዘር ፍጅት ፕሮጀክቱን የሚያስፈጽሙት ወንጀለኞች ናቸው። በማናቸውም መልኩ በውትድርና ውስጥ ያሉት ብቻ አይደሉም፣ በፓርቲ ውስጥ ያሉ በዚህ ምክክር ኮሚሽን እየተባለ አሁን አብይ አህመድ ቀጥሎ የሚፈጽመው የፍጅት ፕሮጀክት በማመቻቸት እየተሳተፉ ያሉ ነውረኞች ሁሉ እዛ ውስጥ የሚካተቱ ናቸው። በነገራችን የነዛ ሁሉ ሌብልስ ባንዳ፣ ባዳ፣ ገርሻጭ፣ ጽንፈኛ፣ ህገወጥ ምናምን አዛውንት ወዘተረፈ አዛውንት የሚለውን ትተነው የነዛ ሁሉ ሌብልስ ዋና ወካይና ተወካይ ራሱን የሀገር ፍቅር፣ የሰላም ወዳድነት፣ የህግ የበላይነት፣ የወደፊት የተስፋ የሀገር መቀጠል ወዘተረፈ አስቻይና አስቀጣይ ቀንዲል ምናምን አድርጎ ራሱን ሲስል የመሞከሩ ፋርስ አሁን ላይ ጨርሶ አሸማቃቂ ወደሆነ ምዕራፍ ተሸጋግሯል። በጣም አሸማቃቂ ወደሆነ ደረጃ አሁን ዋናው ሰሞነኛ አነጋጋሪ ነጥብ የሞንጆሪኖ ንግግር ነው። በፋኖና በቲዲኤፍ ወይም በሌሎች ኃይሎች መካከል ያለውን መቀራረብ በተመለከተ ያንን ለማፍረስ ጥቅም ላይ እየዋለ ያለው ንግግር የሞንጆሪኖ ንግግር ነው። ሞንጆሪኖ በተመለከተ እኔ ማስበው ይታወቃል። አሁን ለሚዛን ስል ያንን መናገር አልፈልግም። በአስፈላጊ መጠን እዚህ በስፍራው አነሳዋለሁ። ግን ያገዛዙ መንጋ በኢትዮጵያ ኃይሎች መካከል እየተፈጠረ ነው ያለውን መቀራረብ ለማፍረስ እንደ አንድ ወሳኝ ድማሚት ቆጥሮ ነው እየተገለገለበት ያለው። በነገራችን ላይ ዝም ከተባለም መጠነኛ ጉዳት አያስከትልም ማለት የሚቻል አይደለም። ስለዚህ ለዚህ መፍትሄው ምንድነው? በእርግጥ ምንድን ያለችው ሞንጆሪኖ የሚለውን ማንሳት ነው። በአገዛዙ በኩል ሲነሳ የነበረው አንድ ነገር የማጣሪያ ውጊያ ነው አሁን ከአብይ ጋር የምናረገው፣ ከፋኖ ጋር የምንዋጋው ለዋንጫ ነው ብላለች አይነት እና ከፋኖ ጋር መዋጋታችን አይቀርም ብላለች እየተባለ ነው ሲቀርብ የተመለከተው። ያ ነገር ተብሏል ወይ? መጀመሪያ we need to stick to the facts አይደለ? ምንድነው የተባለው? ኦኬ፣ የተባለው ንግግር ይሄ ነው። አሁን እዚህ ውስጥ ምንድነው የተባለው? አሁን አሊያንስ እየፈጠርን ካለናቸው ኃይሎች ጋር በሁሉም ነገር ተስማምተናል ማለት አይደለም። በፕሮግራም በዓላማና ወደፊትም በሚመለከቱ ጉዳዮች ላይም ሙሉ ስምምነት አለን ማለት አይደለም። ነገር ግን እያገናኘን ያለው የብልጽግና አገዛዝ የሁላችንም የህልውና አደጋ የመሆን ጉዳይ ነው። ብልጽግና የሁላችንም የህልውና አደጋ መሆኑ ነው ያገናኘን ትልና የኢህአዴግን ተሞክሮ ትጠቅሳለች። እንኳን አሁን የየራሳችን ዓላማ፣ የየራሳችን ርዕዮተ ዓለም፣ የየራሳችን የጥቅም አተናተን ያለን እነዚህን ፓራፍሬዝ እያረኩ ነው በነገራችን ላይ የተናገርኩ ያለሁት ያለን ቀርሰው በመንደር ነጥቦች ማነው ኃይላት ቀርቶ በተለያየ ቋንቋ ከመጻፉ በስተቀር ከሞላ ጎደል አንድ ፕሮግራም ነበረን የምንል የነበርነው ኢህአዴግ ውስጥ ያለን ፓርቲዎች እንኳ አሁን ያለንበት ሁኔታ ይታወቃል። ያ ፓርቲ እንዴት እንደፈረሰ፣ ያ ግንባር እንዴት እንደፈረሰ ይታወቃል። ይሄ እንደተመክሮ መወሰድ አለበት ነው። ኦኬ፣ አሁን እዚህ ውስጥ እየተገለጸ ያለው ምንድነው? እኔ እንደውም በሚያስገርም ሁኔታ ፈትለወርቅ በዚህ ደረጃ ኦነስት ስትሆን አይቻልም ማለት she is literally stating the obvious። እዚህ የምንለው ምንድነው? በደረጃ ስራ መሰራት አለበት። ምዕራፍ ምንድነው? መጀመሪያ የጎንዮሽ ተኩስ መቆም አለበት። ኖ ማተር ዋት የሆነ የተለያዩ ልዩነቶች እንዳሉ እኮ ይታወቃል አይደል? ደርሶ እኮ ልዩነቶቹ ጥርግርግ ብለው ስራ የሚፈልገው እኮ ለዛ ነው። መነጋገር የሚፈልገው እኮ ለዛ ነው አይደል? ለስንት ጊዜ በጣም በከፍተኛ ውጥረት የፖለቲካ ልዩነትና ቴንሽን ውስጥ የቆዩት ኃይላት ደርሶ ዛሬ ሁሉንም ልዩነታቸውን ጥለናል ብለው ቢሄዱ ነው መጨነቅ የሚያስፈልገው። ነገራችን ላይ እዚህ ጋር ሞንጆሪኖ is literally stating the obvious። ፋኖና እኛ የምንለያይባቸው ፖለቲካዊ አቋሞች አሉ። ፋኖና እኛና ሻዕቢያ፣ እኛና ሱዳን የምንለያይባቸው
እይታዎች አሉ። ግን አሁን ባለው ሁኔታ ብልጽግና የሁላችንም የህልውና አደጋ ነው። ይሄ አብሮ ለመስራት ከበቂ በላይ የሆነ ምክንያት ነው እያለች ነው። ኦኬ የቱ ጋ ነው ስህተቱ ያለው? ከዚህ ቀደም እኔ እንደውም አሁን በነገራችን ላይ ማስተውለው አንድ ነገር አለ። በሌላ ራሱን በቻለ ፕሮግራም እንነጋገርበታለን። በትግራይ ውስጥ እየተካሄዱ ያሉ ስብሰባዎች አሉ። እዛ ላይ እነ ደብረጽዮንም ሆነ ፈትለወርቅም ሆነ ሌሎች እያነሷቸው ያሉ ነጥቦች አሉ። እኔ እረፍት ላይ በነበርኩበት ጊዜ የሆኑ ናቸው። እንግዲህ እንደየአስፈላጊነቱ ጊዜያቸው አልፏል ካልተባለ እንደየጠቀሜታዎቹ ወደ መዋቅራዊና ዘላቂ ጉዳዮች ለማየት በሚያስችል መልኩ ተመልሰን እንመለስባቸዋለን። አሁን እዚህ ላይ ስቲክ እናድርግና ምንድነው እየተባለ ያለው? ልዩነታችን በብልጽግና ተነጣጥለን እንድንበላ መፍቀድ የለበትም ማለት ልዩነታችን እስከ ወዲያኛው መሞት አለበት ማለት አይደለም። በኢትዮጵያ ውስጥ በአሁኑ ወቅት ጸረዚህ ዘረፈጅ አገዛዝ መገናኘት የሚያስፈልገው ልዩነቶቹ እያሉም ነው። ምክንያቱም ለመለያየትም እንደ ህብረተሰብ መቀጠል ያስፈልጋል ነው ስንል የከረም ነው አይደለም። እዚህ በተመለከታችሁት ንግግር ውስጥ ከዚህ ውጪ የተጠቀሰ ምንም ነገር የለም። ዋናው በፋኖ ላይ እንዘምታለን የሚል የለ፣ በሌሎች ኃይሎች ላይ እንዘምታለን የሚል የለ፣ የውጊያ ቀጠሮ የተያዘበት የንግግሩ ክፍል የለ። የተጠቀሰው አሁን ባለው ሁኔታ የብልጽግና ዘረፈጅነትና የሁላችንም የህልውና አደጋ መሆን ለመገናኘታችን ምክንያት ሆኗል። this is the practical thing to do እያለች ነው ሞንጆሪ ነው። ኦኬ የተነገረው ንግግር ይሄ ነው። ይሄንን የዚህን ንግግር ትክክለኛ ይዘት ወስዶ መተቸት አንድ ነገር ነው። ለምሳሌ በዘላቂ ጉዳዮች ላይ መግባባት ሳይፈጠር አሁን ካለ የህልውና አደጋ ለመዳን መሞከር ስህተት ነው ብሎ ይምጣ አንድ ሰው። ያኔ ምንድነው ታወራው? መጀመሪያ የህልውናን አደጋ ያክል ኮዝ አለው። አሁን የምከራከረው እንደሱ የህልውና አደጋ ማናቸውንም ከዛ በመለስ ያሉ ጥያቄዎችን ለጊዜው ወደ 3ኛ፣ 4ኛ፣ 10ኛ፣ 100ኛ ደረጃ ያወርዳቸዋል። ቢኮዝ ምንም ነገር ከመቀጠል በኋላ ለመጣላት እንኳን መኖር ይጠይቃልና ለመለያየት እንኳን መኖር ይጠይቃልና ነው። አሁን 4 ኪሎ የተቀመጠው አገዛዝ በባህሪው በስሪቱ ዘረፈጅ ነው። ይሄ ደግሞ is no more a theoretical stuff። አሁን ባለው ሁኔታ ብልጽግና በተግባሩ በቋንቋው፣ በፖሊሲው፣ በህጉ፣ በድርጊቱ ተጀምሮ እስኪጨረስ ጨፍጫፊና ዘረፈጅ መሆኑን ያስመሰከረ አገዛዝ ነው። ምንድነው እዚህ ላይ ያለው ልዩነት? እኔ አሁን ብልጽግና ጄኖሳይዳል መሆኑን የሚክድ ሰው ወይ ይሄ ሊከላከለው የማይችል ስለሆነ የሚክድ ወይ ከብልጽግና ጋር የሚጋራው የዘር ፍጅት ኤሌመንት ስላለ ነው ብዬ ነው የማስበው። ይሄን ሁሉ ህዝብ በኢትዮጵያ ውስጥ ከገደለ በኋላ በአደባባይም ደግሞ ይህንን ወይም ያንን ህብረተሰብ ስለማጥፋት በግልጽ የተናገረ አገዛዝ በተዋጋበት ቦታ ሁሉ በጅምላ እዛ የሆነ አካባቢ ያሉ ነዋሪዎችን አረም፣ ጃውሳ ምንድነው በተባይ በምናምን በመግለጽ የሚታወቁ ሞልቶ የተረፉ ባለስልጣናት ያሉበት አገዛዝ ከራሱ ከአብይ አህመድ ጀምሮ ማለት ነው በሪዮተሪኩ በሚያወጣቸው ህግጋት በእርምጃዎቹና በድርጊቶቹ ሁሉ ዘረፈጅ መሆኑን ያረጋገጠን አገዛዝ እንደዛ እንዳደለ ፕሪተንድ ማድረግ ከአመክንዮ ብቻ አይደለም ከጥሬ ሀቅ ጋር የመላተም ስህተት ነው። አሁን እዚህ ውስጥ የተጠቀሰው በቃ ፕራክቲካሊ መጀመሪያ መኖር ነው። ብልጽግና የደቀነብን የህልውናን አደጋ ለመከላከል ስንል እየፈጠር ነው ያለነው ፕራክቲካሊ የሆነ ጥምረት ነው። ያ ማለት የፕሮግራም ስምምነት አለ ማለት አይደለም። የዓላማ የረጅም ጊዜ ዓላማ ስምምነት አለ ማለት አይደለም። መኖር ዓላማ በቃ የመኖር ዓላማ ነው አለች። እኔ ይሄ ለምን ለብዙዎች አስገራሚ እዚህ ላይ ካፒታላይዝ እናርግ ማለት አንድ ነገር ነው። ጥምረቱ ወደሚቀጥል ስትራቴጂክ ደረጃ ይደግ ብሎ መጠየቅ አንድ ነገር ነው። በትግራይ በኩል በነገራችን ላይ ከዚህ በኋላ ቢያንስ በትግራይ ባለስልጣናት እየተናገሩ ማለት በህወሓት ባለስልጣናት በህወሓት መሪዎች በኩል እየተነገረ ካለው ነገር ላይ ተመስርቶ ይሄ ጽምዶ እየተባለ ያለው ነገር is no more የሆነ perceived ብቻ አይደለም። እዚህ ላይ አሁን እዚህ ንግግር ላይ ተጠቅሶ እንደተመለከታችሁት ፋኖ ተጠቅሷል፣
ሻዕቢያ ተጠቅሷል፣ የሱዳን ኃይሎች ተጠቅሰዋል። አንዱ መጀመሪያ ይህንን ንግግር በማየት የምንረዳው ነገር ጥምረት ዘላለማዊ ያለመሆኑን ከፖለቲካ እድሜ እኩል የቆየ ኦብቪየስ ፋክት መጥቀሷን ነው። አሁን ከትግራይ ኃይሎች ጋር ህብረት የፈጠሩት ኃይሎች የየራሳቸው አተያይና ርዕዮተ ዓለም ያላቸው መሆኑ፣ ያም ሆኖ ብልጽግና የሁሉም የህልውና አደጋ በመሆኑ ጉዳይ ላይ መግባባት እንዳለ፣ ያም አብሮ ለመስራት ከበቂ በላይ እንደሆነ ነው። ሁለተኛው በንግግር ውስጥ የብልጽግና ዲጂታል ሚሊሻና ተቃዋሚ መሳይ ታካኪዎቹ እንደሚገልጡት የተሰጠ የጦርነት ቀጠሮ የለም ብቻ ሳይሆን ፋኖ ብቻውን ሲንግልድ አውት ሆኖ አልተጠቀሰም። እዚህ ውስጥ ሻዕቢያም ተጠቅሷል፣ እንዳያችሁት ሱዳንም ተጠቅሷል። ከነዚህ ኃይሎች ጋር አሁን እየተገናኘን ያለ ነው ሙሉ በሙሉ የፕሮግራም የዓላማ የግብ ስምምነት ኖሮን አይደለም። ነገራችን ላይ ጥምረት ለመፍጠር እኮ የዓላማ የፕሮግራም የምናምን ስምምነት ብቻ እኮ የግድ አስፈላጊ አይደለም። በተሟላ ሁኔታ በሁሉም ጉዳይ ላይ ካልተስማማው ከሆነ ኃይል ጋር አልሰራም የሚባል ነገር የለም። የምትሰራበት አውድ ምንድን ነው? ያ ጥምረት ያስፈልገው ለምንድን ነው የሚለው ነው ያንን የሚወስነው። የከዚህ ቀደም በዓለም ላይ ያሉ ውትድርና፣ ፖለቲካዊ፣ ዲፕሎማሲያዊ ጥምረቶችም ያንን አያሳዩም። ሶስተኛ ጥምረቱን ዘላቂና ሰላም የሚያዋልድ እንዲሆን ለማድረግ ተጨማሪ ስራ እንደሚጠይቅም ያመላክታል። ይህንን ፈትለወርቅ አላለችም። ግን እኔ በኢትዮጵያ ህብረተሰቦች መካከል በአጠቃላይ በተለይ በሰሜን ህብረተሰቦች መካከል ደግሞ ዘላቂ የሆነ ሰላም እንዲፈጠር ነው ፍላጎቴ። ስራ እኮ የሚያስፈልገው ለዛ ነው። ልሂቃን መቀራረብ ያለባቸው እኮ ለዛ ነው። በዚህ በርዕዮት በኩል በትግራይ፣ በአማራ፣ በኦሮሚያና በሌሎች የኢትዮጵያ ክፍሎች ያሉ ህብረተሰብ መሪዎች ልሂቃን እንዲናገሩ የምናደርገው እኮ መጀመሪያ መደማመጥ፣ መተዋወቅ እንዲኖር እኮ። አንዳንዶቹ አቋሞች እኮ የተያዙት እውነት ለመናገር ምን እንደሚል በቅጥ ሳይታወቅ እኮ ፕሮፓጋንዳ ላይ ተመስርቶ በተወሰደ አቋም ነው ብዙ ነገር እየተራመደ ያለው። ስለዚህ ለምሳሌ የፋኖ መሪዎችን በርዕዮት በኩል መተው ቢናገሩ የአማራ ፖለቲካል ኮሚኒቲ ብቻ ሳይሆን የትግራይም፣ የኦሮሞውም፣ የደቡቡም፣ የሲዳማውም፣ የወላይታውም ወር የጅግጅጋ የሶማሌውም፣ የጋምቤላውም፣ የቤኒሻንጉልም በቃ በየትኛውም የኢትዮጵያ ክፍል ያለ ህብረተሰብ ሁሉ አቋማቸውን በትክክል እንዲያውቁ ለማድረግ ነው። እዚህ ርዕዮት ላይ የኦኤልኤ ቃል አቀባይ ወይም ራሱ ጃልመሮ መጥቶ ሲናገር በርዕዮት በኩል ከምንደርሰው የኦሮሞ ፖለቲካል ኮሚኒቲ በተጨማሪ ሌላው ምን እያለ እንዳለ እንዲሰማው ከዛ በኋላ በግልጽ በይፋ ዲክሌር በተደረገ አቋም ላይ የተመሰረተ አተያይ እንዲኖር አቋም እንዲወሰድ እኮ so that ሐቅ ላይ አመክኒ ላይ የተመሰረተ እሴት ላይ የተመሰረተ መቀራረብ እንዲኖር ለማድረግ ነው። ስራ እኮ መስራት አለብን። እኔ እንደውም በጣም አም ሰርፕራይዝድ በዚህ አጭር ጊዜ ውስጥ በኢትዮጵያ ውስጥ ያሉ የተለያዩ ኃይላት መቀራረብ በዚህ ደረጃ አጀንዳ ሆኖ በዚህ ደረጃ ስፍራ ተሰጥቶት የሚያነጋግር ነገር መሆኑን ማየት በጣም ደስ የሚል ነገር ነው። ቢካዝ ላለፉት ኦልሞስት 10 ዓመታት ልል እችላለሁ ይሄ ነገር እንዲሆን ለማድረግ ስንሞክር ነው የቆየነው። ተነጋገሩ፣ ራሳችሁ በያዛችሁት አቋም ራሳችሁን ፊድ ያረጋችሁ፣ የራሳችሁን አቋምና ኢጎ ፊድ ያረጋችሁ አጠቃላይ የሆነ ጥፋት እያዋለዳችሁ ነው የሚል ነው። አሁን የፖለቲካ ተዋስኦ በኢትዮጵያ ውስጥ ያለው የፖለቲካ ተዋስኦ ኮሩ የኃይላት ጥምረት መሆኑ ከነእንከኑ ከነችግሩ ከነምኑ እኔ በጣም መልካም ነገር ነው ብዬ ነው የማስበው። ከኢትዮጵያ ውጭ ያሉትን ኃይላት በተመለከተ እመለስበታለሁ። እሱ አሁን ጽምዶን በተመለከተ ነው እዚህ በስፋት ተናግሬያለሁ። ጽምዶ የሚለውንም ተውና ባናቸውም ጥምረት በጸረ አገዛዝ ኃይላትን በተመለከተ ያለን ጥምረት በተመለከተ የማስብበትን ነገር ተናግሬ እዚህ ርዕዮታን በደንብ የምታስታውሱት ነገር ነው ውይይት አድርገናል። ለምሳሌ ጸረ አገዛዝ ብሔር ተሻጋሪ ጥምረት ይቻላል ወይ ብለን በተደጋጋሚ ጠይቀን እናንተን አካሳትፈናል አይደል? አስተያየቶቻችሁን አስተናግደናል፣ አቅርበናል፣ ተናግራችኋል፣ ተነጋግራችኋል ነው። ከዚህ አሁን ፈትለወርቅ ከምትናገርበት ጥምረት አኳያ እኔ የምመለከተው ትልቅ ችግር ምንድን ነው? እኔ ትግራይ ውስጥ የምመለከተው ችግር በትግራይ ያሉ ኃይሎች ከዚህ ወይም ከዛኛው ኃይል ጋር ለመስራት መነጋገራቸው ወይም አለመነጋገራቸው መነጋገራቸው እኔ መጥፎ ነገር ነው ብዬ አላስብም። ትልቁ ችግር
አሚን በተለይ ኢትዮጵያ ውስጥ ካሉ ጸረ አገዛዝ ኃይላት ጋርማ ያለምንም ገደብ ነው መነጋገር ያለባቸው ብዬ ነው። ምንም ሪዘርቬሽን የለኝም። ኢትዮጵያ ውስጥ ያለን ጉዳይ በተመለከተ ኢትዮጵያ ውስጥ ካሉ ማናቸውም ጸረ አገዛዝ ኃይላት ጋር መነጋገር ችግር ሊሆን አይችልም። ኢሹ ሊሆን የሚችለው አሁን ከቀጠናው ኃይሎች ጋር ማናቸውም ጥምረት ሲኖር ምን ያስፈልጋል የሚለው ነው። አሁን ከሀገር ውስጥም ሆነ ከቀጠናዊ ኃይሎች ጋር መነጋገር፣ ጥምረት መፍጠር፣ ቅንጅት መፍጠር ሲያስፈልግ ትግራይ ውስጥ እየጎደለ ያለው በጣም መሰረታዊ ነገር ምንድነው? መጀመሪያ የውስጥን ፖለቲካ ጤንነት የመጠበቅ ስንፈት ወይም ልግመት ወይም ዲሊብሬትሊ ነገሮች በኔ ቁጥጥር ስር ካልሆኑ በስተቀር ምንም ነገር መካሄድ የለበትም የሚል ድርቅናም ድንቁርናም ነው ትልቁ ችግር። የትግራይን አቅም ያለማሰባሰብ ልግመኝነት፣ ዳተኝነት ወይም ኢንኮምፒተንስ ግሪድ ነው አሁን በጣም በጣም ትልቅ ችግር ሆኗል ብዬ የማስበው። የትግራይን እጣ ፈንታ በተመለከተ እኛ ብቻ እንወስናለን የሚል አቋም መውሰዳቸው ነው የነ ፈትለወርቅ የነ ሞንጆሪኖ የነ ህወሓትን አሁን እንመራለን የሚሉት ሰዎች ችግር። የነ ሞንጆሪኖ ስህተት ይህንን ስለማናቸውም ጥምረት እውነት የሆነን ሀቅ መግለጻቸው ወይም መግለጹ አይደለም። ይሄ ጥምረት የተደቀነን የህልውና አደጋ ለመከላከል የተፈጠረ ጥምረት ነው ብላ መናገሩ አይደለም ችግሩ። የሞንጆሪኖ ቡድን ታላቅ ውድቀት በትግራይ ውስጥ እኛ የማንቆጣጠረው ፖለቲካ፣ ውትድርና፣ ኢኮኖሚ፣ ማህበራዊ ህይወት እና የወደፊት እጣ ፈንታ ትልም ሊኖር አይገባም የሚል ልም ያለ የጥፋት መንገድ መከተላቸው እንጂ ከዚህ ወይም ከዛ ኃይል ጋር ለመስራት መወሰነ it's the how እዚህ ጋር ችግር እየሆነ ያለው። ነገራችን ላይ ሻዕቢያን የኢትዮጵያ የውስጥ ተጫዋች ያደረገው አብይ አህመድ ነው። ማንም ኃይል አሁን ከሻዕቢያ ጋር ለመስራት ግድ እንዲሆንበት ያደረገው ራሱ አብይ አህመድ ነው። ለምን? because ሻዕቢያን በውስጥ ላለ ግጭት አለመግባባት መሳሪያ አድርጎ ተጠቅሞበታልና። ማንም ሰው በአሁኑ ወቅት በአንድም በሌላ መንገድ ሻዕቢያን ኢንጌጅ አለማድረግ ችግር ውስጥ እንዲጥለው ያደረገው አብይ አህመድ ራሱ ነው። ምክንያቱም በአሁኑ ወቅት ሻዕቢያን አለማናገር ሻዕቢያ የአብይ አህመድ መሳሪያ እንዲሆን መተው መሆኑን ባለፉት 8 ዓመታት ያረጋገጠው ራሱ አብይ አህመድ ነው። ከዚህ ቀደም አብይ ወደ ስልጣን ከመምጣቱ በፊት ከሻዕቢያ ጋር መስራት ምርጫ ነበር። አብይ ወደ ስልጣን ከመጣ በኋላ ግን ከሻዕቢያ ጋር መስራት ግዴታ ሆኗል። ዋይ? በኢትዮጵያ ደህንነት ፖለቲካና ውትድርና ውስጥ እስከ አንገቱ እንዲነከርበት ራሱ አብይ አህመድ ፈቅዷልና ነው። ስለዚህ ያከራክር የሚችለው በምን ጉዳይ ይሁን፣ እንዴት ይሁን፣ በምን መጠን ይሁን፣ እንዴት ባለ መልክ ይሁን ማለት ታክቲካል ነው፣ ስትራቴጂክ ወታደራዊ ነው ወይስ ፖለቲካዊ ብቻ ዲፕሎማሲያዊ ነው ወይስ ምናምን በሚለው ካልሆነ በስተቀር ሻዕቢያን ዶሜስቲኬት ያደረገው በኢትዮጵያ ፖለቲካ ውስጥ አብይ አህመድ ሳሁን ወጥተው ያለምንም ሀፍረት የአርበኝነት ተውኔት ሲተውኑ የብልጽግና ያሚን መንጋ ከሆነ ነገሩ መንጋ አምሮ ቢኖረው መንጋ አይሆንም። ሲጀመር ከሆነ መንጋ ወይም ራሱን ነፍሱን አሳልፎ ከሸጠ ግለሰብ ወይም ስብስብ የሚጠበቅ ሌላ ነገር መኖር የለበትም። ተውኔቱ ግን በጣም አጸያፊ ነው። እንቃወማለን በሚል የምድር የአመክንዮና የሚዛን ልኬት አድርገው ብልጽግናን የሆነ በቂጤማ መግረፍ የሚቃጣቸው አሉ። ቅድም እንዳልኩት ሞራሊ ብልጽግናን ሙሉ በሙሉ መደገፍ ሞራሊ ዲፌንሲብል ሶሻሊ አክሰፕታብል ስላይደለ ብልጽግና እንደሚቃወም የሚተውኑ በመሰረቱ ግን ከብልጽግና የዘር ፍጅት ፕሮጀክቶች ጋር ጠብ የሌላቸው ብዙ ተዋንያን አሉ። አሁን ፍሬም እንደሚያደርጉት አሁን ትግራይ ውስጥ የማየው ችግር እኔ it's the how እንዲህ ካለ ኃይል ጋር እሰራለሁ ሲል በተደጋጋሚ ተናግሬያለሁ። እኔ በነገራችን ላይ ማለት ትግራይ ውስጥ አንድ ስልጣን የተቆጣጠረ ኃይል እገሌ ከሚባለው ኃይል ጋር እሰራለሁ ሲል መጀመሪያ የራስህን አቅም ሰብስበሃል ወይ? የውስጥ የፖለቲካ ጤንነት አረጋግጠሃል ወይ?
ማክሲመም አቅምህን ተጠቅመ ጥሩ ሌቨሬጅ ሰብስበሃል ወይ? በወደፊት ጣፈንታ ሁሉም ተሳታፊ እንዲሆን አድርገሃል ወይ ብዬ ጠይቃለሁ። ይህንንም በነገራችን ላይ ስለ ፋኖም ያራመድኩት አቋም ነው። በፋኖ መካከል ፋክሽን በሚፈጠርበት ወቅት አንድ እርምጃ ወደ ኋላ ተመለሱና ችግሩን ፍቱት። እያካሄዳችሁ ያላችሁ በቃ ብያለሁ በሚል ሊቀጥል የሚገባው ነገር አይደለም። ጥንቃቄ በተሞላበት መንገድ በተቻለ መጠን የአማራን የፖለቲካ ህብረተሰብ አቅም አሰባስቦ ጥቅም ላይ በሚያውል መንገድ አድርጉት የሚል አስተያየት ነው የሰጠሁት የምሰጠው። ትግራይንም በተመለከተ ያንኑ ነው እያልኩ ያለው። በትግራይ ውስጥ ከኛ ውጪ ወደ ውጪ የሚል ድንቁርቁር ያለ ፖለቲካ ለህዝቡ አይጠቅምም ብቻ ሳይሆን ጸረ አገዛዝ ትግሉንም በእጅጉ ይጎዳል የሚል ነው። አሁን እዚህ ውስጥ ፈትለወርቅ የጠቀሰችው ነገር ግን ምንም ስህተት አልመለከትበትም። አሁን በተመለከታችሁት የ1 ደቂቃ ከ45 ሰከንድ ቪዲዮ ውስጥ stating the obvious ካልሆነ በስተቀር ምንም ችግር አላይበትም። ምንም አስቀድሜ ከጠቀስኩትና ደጋግሜ ካነሳሁት ወደፊትም ከማነሳው በትግራይ ፖለቲካ ውስጥ ከፈጠሩት እጅግ አሳዛኝ ትራጂክ የሆነ ፖለቲካዊ ወታደራዊ ሁኔታ አንጻር ነው የዚህ ችግር። አካሄዳቸው ነው ችግሩ። ያለምንም ጉልበት በስምምነት በሰለጠነ ፖለቲካ ሊፈጥሩ የሚችሉትን አቅም በድንቁርና አሳልፈው አሁን ወጣት ቤት ለቤት እየዞሩ ለማፈስ የሚያስገድድ ሁኔታ በገዛ ራሳቸው መፍጠራቸው ነው የሚያበሳጭኝ እንጂ አብይ አህመድ በስልጣን ላይ ያለ በሰላም የሚኖር ህዝብ እንደማይኖር ግልጽ ነው። አብይ አህመድ በስልጣን ላይ ያለ ጦርነት የመች ይካሄዳል ጉዳይ ካልሆነ በስተቀር መካሄዱ የማይቀር ነገር ነው። ስለዚህ ከአብይ አህመድ ጋር የሚፋለም ማንም ኃይል በህብረተሰቡ ውስጥ ስምምነት መፍጠሩ አቅሙን በተሟላ ሁኔታ መጠቀሙን ማረጋገጥ አለበት። አንድ ማንኛውም ህብረተሰብ ያ ስለሚገባው፣ ሁለት ወደሚፈለገው ግብም ለማድረስ አጭሩ መንገድ ያ ስለሆነ ውጤታማው መንገድ ያ ስለሆነ አሁን ትግራይ ውስጥ እየተካሄደ ያለው ግን ያ አይደለም። ወጣቶችን ወደ ማፈስ ውርደትና ወንጀል የተወረደው ፖለቲካን መስራት የሚችል ኮምፒተንስ ስለሌለ ነው። ያ ነው ችግሩ እንጂ እገሌ ከሚባለው ኤ ወይም ቢ ወይም ሲ ከሚባል ኃይል ጋር ግንኙነት መፈጠሩ አይደለም። የብልጽግናን በመቀለ በሙንጆሪኖ ወይም በነደብረጽዮን የሚስተዋለው ድንቁርና እኮ የብልጽግናን ዘረፈጅነትና ለትግራይ ህዝብ የህልውና አደጋነት አይሽርም። አሁን ግራ የሚገባኝ ነገር አለ። ከእገሌ ከሚባል ኃይል ጋር ጥምረት ተፈጠረ፣ ይሄ ትክክል አይደለም የሚሉ ተጋሩ ተቃዋሚዎች አሉ። እነዛ ተቃዋሚዎች በአብይ ስር የተወሸቁ ወዳጆቻቸውን ወይም ለአገዛዙ የተገረዱትን ጻድቃናውያንን ለመተቸት ግን ይሽኮረመማሉ። መለኪያ የዘር ፍጅት መፈጸሙ ከሆነ እና አቋምህ የዘር ፍጅት ከፈጸመ ማናቸውም ኃይል ጋር ታክቲካልም ሆነ ስትራቴጂክ ጥምረት መፍጠር ትክክል አይደለም የሚል ከሆነ ዘን ከብልጽግና ጋር ምን ትሰራለህ ጓድ? ቢ ኮንሲስተንት። ያ ኃይል ዘረፈጅ ሆኖም ቢሆን አሁን በአስገዳጅ ሁኔታዎች ምክንያት ከዚህ ኃይል ጋር ታክቲካል የሆነ ጥምረት መፍጠር አስፈልጎኛል የምትል ከሆነ ደግሞ ሌላ ክርክር አምጣ። በነገራችን ላይ አሁን ባለው ሁኔታ የአብይ አገዛዝ ከትግራይ አኳያ የፌደራል መንግስት ተብሎ መጠራት የለበትም። የፌደራል መንግስት እኮ የሚኮነው ወይ በህገ መንግስት በኩል ወይ ደግሞ የፕሪቶሪያ ስምምነት በህይወት ቆሞ ወደ ህገ መንግስቱ ለመመለስ በሚደረግ ሂደት ውስጥ በተገኘ ሌጂቲመሲ ነው እንጂ የአብይ አህመድ አገዛዝ ለትግራይ የፌደራል መንግስት አይደለም። የፌደራል መንግስትነት እኮ ግዴታንም ከመወጣት ጭምር የሚገኝ ነው። በህገ መንግስቱ የተቀመጠው እኮ ከሞላ ጎደል የፌደራል መንግስቱ ስልጣን ብቻ ሳይሆን የፌደራል መንግስቱ ግዴታዎችም ነው። ህገ መንግስቱም ካልሆነ በፕሪቶሪያ ስምምነት መሰረትም የተቀመጠው ያ ነው። ሁለተኛ በትግራይ ተቃዋሚዎች በተጋሩ ተቃዋሚዎች በኩል የሚነሳው ፋኖ በግዛቶቹ ዙሪያ አንደራደርም ብለዋል፣ ስለዚህ ጥምረቱ አያስፈልግም ይላሉ። ኦኬ የእናንተን ሎጂክ እንውሰድና
አብይ አህመድስ ግዛቶቹን እንመልሳለሁ ብሏል። ተከታተሉ። አብይ አህመድስ ተፈናቃዮች እመልሳለሁ ብሏል። አብይ አህመድስ ትግራይን ወደ ፌዴሬሽኑ እመልሳለሁ ብሏል። ከሁሉ በላይ ደግሞ በአሁኑ ወቅት የትግራይ ህዝብ የህልውና አደጋ አብይ አህመድ ነው ፋኑ ነው? አብይ አህመድ ነው ኦኤልኤ ነው የትግራይ የህልውና አደጋ ተሳይ የስቴት ፓወሩን ተቆጣጥሮ የትግራይን ህዝብ በጀት በመከልከልም ነዳጅ በመከልከልም በማሰራብም በመፍጀትም የትግራይን ፖለቲካል ኮሚኒቲ ከፖለቲካዊ እንቅስቃሴ የትግራይን ህዝብ እንደ ህዝብ ደግሞ ከህልውና ካርታ ለመፋቅ እየተንቀሳቀሰ ያለው ማን ነው ማለት ልትክዱት ትችላላችሁ ወይ? ይሄንን የየዕለት የየደቂቃው የየሰዓቱ ተግባሩ እኮ እንዴት ታረጉታላችሁ? እኔ በጣም ተሳዝኑኛላችሁ። በነገራችን ላይ ማለት የአብይ አህመድን ወንጀል ተከላክላችሁና ሸሽጋችሁ አትችሉትም። ምክንያቱም ለአብይ አህመድ ፍጅት የመተንፈስን ያክል ማውደም የሰከንድ ድርጊቱ ስለሆነ ማለት ነው። የማትችሉትን ነገር ነው ማለት የሚሳካ ነገር አይደለም። የአብይ አህመድን ወንጀል መሸሸግ ባይለው ወንጀል ለአብይ አህመድ የህይወት ዘዬ ወይም የህይወት በቃ የየዕለት ተግባር ነው። ወንጀል is his lifestyle፣ ፍጅት is his lifestyle። የስልጣን ማስቀጠሉ ዋና ዋስትና አድርጎ የወሰደው እና ከዛም ያልፋል ባይነኝ አብይ አህመድ የሚገለው ለስልጣን ብቻ ሳይሆን ለሱስም ነው። so while በትግራይ ውስጥ በህወሓት መሪዎች በነፈት ለወርቅ የሚፈጸመውን ነገር ማውገዝ ፍጹም ትክክልና ተገቢ ሆኖ ሳለ ከብልጽግና ጋር ስትታከኩ ወይም ብልጽግናን በዛው መጠን ለመተቸት ትሽኮረመሙ ግን እነ ደብረጽዮንን የምትተቹበት ምክንያት ጥያቄ ውስጥ ይወድቃል። እና የህልውና አደጋን አይደለም አብይ አህመድ የትግራይ የህልውና አደጋ አይደለም በሉና እንደ ጻድቃን ራቁታችሁን ቁሙ። ከዛ ያኔ ከአብያውያን ጋር የሚካሄድ ይፋዊ ውይይት ይሆናል። ውይይት አይካሄድ አይደለም ስቲል ግን there is a way። አንድ መቼ ነው ያነበብኩት ቶኪንግ ቱ ዘ ዴቪል የሚል በሩዋንዳ የዘር ፍጅት ውስጥ የተሳተፉ ሰዎችን እየዞረ ቃለ ምልልስ ያደረገ አንድ ጋዜጠኛ መጽሐፍ አንብቤ ነበር። አውርቷቸዋል። ዘረፈጆችም ቢሆኑ ሄዶ ቃለ ምልልስ አድርጎላቸዋል። ውይይቱ ያንን መልክ ይይዛል። ስለዚህ አንድ ግልጽ የሆነ ነገር አለ። አንድ ሁላችንም ልንለያይበት አትሊስት ህብረተሰብ እንዲኖር ህዝብ ሰላም እንዲያገኝ የምንፈልግ ወገኖች የምንግባባበት አንድ ነገር ወር ልንግባባበት ይገባል የሚለው አንድ ነገር አብይ አህመድ በኢትዮጵያ ውስጥ ለማናቸውም ህብረተሰብ በአጠቃላይ በተለይ ደግሞ በሰሜን ላሉ ህብረተሰቦች ክሊር ኤንድ ኤሚነንት የህልውና አደጋ የመሆኑ እውነታው የመሆኑ ሀቅ ነው። ስለዚህ እኔ ወደ ቀዳሚዎቹ ነጥቦች ልመለስ። ቅድም ያነሳዋቸው በኢትዮጵያ ውስጥ የሚፈጠሩ ጥምረቶች እንዲለኩ ይገባል ብዬ ያልኳቸው ነጥቦች አሉ። ወደ እነሱ መለሳለሁ። አንዱ ምንድነው? ጥምረቶቹ ለመፈጠራቸው አስገዳጅ የሆነ ኮዝ አላቸው ወይ? ምንም ጥያቄ የለውም። በአሁኑ ወቅት የትግራይ፣ የአማራ፣ የኦሮሞና የሌሎች ፖለቲካል ኮሚኒቲዝ ጸረ የአብይ አህመድ አገዛዝ ጥምረት ማናቸው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ጥምረት ለመፍጠር ከበቂ በላይ የሆነ ምክንያት አላቸው። ምክንያቱም ህልውና የጥምረቶች ሁሉ የምክንያት አለቃ ስለሆነ ምንም ጥቅም ከህልውና በላይ ስላይደለም፣ ምንም ስሌት ከህልውና በላይ ስላይደለም፣ ምንም ግብ ምንም ትልም ከህብረተሰብ ህልውና በላይ ሊሆን ስለማይችል ነው የብልጽግና አገዛዝ
ዘረፈጅ ባህሪው ደግሞ ምንም አይነት ለውጥ አልታየበትም፣ ሊታይበት ይችላል ብዬም አላምንም። የየዕለት ተግባሩም እያሳያለሁ ያንን እኔ በአማራዊ ፖለቲካ ህብረተሰብ ውስጥ የምመለከታቸው አንዳንድ አስተያየት ሰጪዎች አሉ። ሪሊ አሁን ኦኬ የአማራ ክልል ሊቀጥል ብትፈልጉ ብልጽግና ያስቀጥለዋል ብላችሁ ታምናላችሁ? ትግራይን ተመልከቱ። ትግራይ እኮ አሁን እየተፋለመ ያለው በነገራችን ላይ ቤዚካሊ ተመልሶ ክልል ለመሆኑ እኮ ብልጽግና የአማራ ክልልን እንደ ክልልነቱ ያስቀጥለዋል ብላችሁ ታምናላችሁ? በብልጽግና ስር የአማራ ህብረተሰብ ማህበራዊ እረፍት አግኝቶ ሰላም አግኝቶ በጎ የሆኑ አስፓይሬሽኖቹ ይፈጸማሉ አምናችሁበት ነው ሪሊ ይሄንን እኔ ታዲያ ይሄ ሁሉ በየቀኑ እየተገደለ ያለው አማራ ከምንድን ነው የምትጥፉት? ሰሞኑን አሁን በድሮን ጥቃት በተፈጸመ ውድመት በሰላም እየኖሩ ያሉ መነኮሳት ፍጅት ተፈጽሞባቸዋል። በቤተክርስቲያኗም ተቃውሞ ማለት መግለጫ ወጥቶበታል። ፓትሪያርኩ አውግዘውታል። ለምሳሌ አሁን ይህንን የሚያደርግ አገዛዝ እና ከዚህ ቀደም የፈጸማቸውን መዓት ወንጀሎች ታሳቢ ያደርግ በመድፈርን ትግራይ እንዳደረገው ሁሉ በአማራ ክልልም መድፈርን እንደ ወንጀል እየተገለገለ ያለ እንደ መሳሪያ እየተገለገለ ያለ አስገድዶ መድፈርን ወፐናይዝ እያደረገ ያለ አገዛዝ ኢንዲስክሪሚኔትሊ እየገደለ ያለ አገዛዝ ይሄ ሁሉ ውድመት እየደረሰ እንኳን ጄኑን የሆነ ፖለቲካል ዳያሎግ ይኑር እያለ ያልሆነ አገዛዝ ሪሊ እንቆምለታለን የምትሉትን ህብረተሰብ ጥቅም ይጠብቃል፣ ደህንነት ያስጠብቃል ብላችሁ ታምናላችሁ? ማለት ልረዳችሁ አልችልም እውነት ለመናገር። በተመሳሳይ ሁኔታ ነው አሁን በብልጽግና በኩል የትግራይ ጥቅም ይረጋገጣል ብሎ ለማለት እንደ ጻድቃን ወይ በገንዘብ ወይ በግሪድ ኦር ደግሞ በጥላቻ መታወር ይጠይቃል ባይ ነኝ እንጂ በምንም አይነት አመክንዮ ማንም ሰው አብይ አህመድ ስልጣን ላይ መቀጠሉ ለትግራይ ህዝብ ይጠቅማል ብሎ ሊያስረዳኝ የሚችል ለራሱ ክብር ያለው ሰው ሊኖር አይችልም በዚህ ምድር። ኦኬ አንድ የሚነሳ ጥያቄ አለ። ምሳሌ የትግራይ ኃይሎች አዲስ አበባ መሄድ የለባቸውም በማህይወት ነው የሚባለው። ልክ ነው። የኢትዮጵያ ችግር የሁሉም ችግር ነው። ሁሉም መሳተፍ አለበት። ነገር ግን የትግራይ ህዝብ የደህንነት አደጋ ማዕከሉ ያለው የት ነው? ማዕከሉ ያለው የት ነው? በአሁኑ ወቅት ፋኖም ቲዲኤፍም ኦኤልኤም ሆነ ማናቸውም ጸረ አገዛዝ ትግል የሚያካሂድ ኃይል ተቀናጅቶ መስዋዕትነት በቀነሰ መልኩ ስማርት በሆነ መንገድ ውድመት በቀነሰ መልኩ ላድርገው ቢል በእጅጉ የሚፈለግና የሚመረጥ ነገር ነው። ነገር ግን አዲስ አበባ ቁጭ ብሎ ሞት እያመረተ ያለን አገዛዝ ምን አድርገህ ነው የምታስቆመው ታዲያ? እንዴ ትላንትና ኦኬ አዲስ አበባ ሄዶ ስልጣን ተቆጣጥሮ የ83ን አይነት ፌይልድ ኤክስፐሪመንት ማካሄድ የለበትም ብዬ አምናለሁ። እኔ በምንም አይነት አሚን ፖለቲካሊ ቫያብል ይሆናል ብዬ አላምንም። እኔ ለምሳሌ ህወሓት እንኳን አዲስ አበባ ላይ አሁን መቀለ ላይም ፖለቲካሊ ቫያብል ነው ብዬ አላምንም። ጥያቄው ግን ኦኬ ከትግራይ የህልውና ጥቅም ስታንድ ፖይንት አዲስ አበባ ቁጭ ብሎ ሞት እያመረተ ያለ አገዛዝ ካለ ያንን አገዛዝ ከስር መሰረቱ ኒውትራላይዝ ለማድረግ ምንድነው ብታረገው? እንዴት ይደረግ ለሚለው መነጋገር ይቻላል። ግን ምንድነው የሚደረገው? እሺ አሁን አዲስ አበባ ቁጭ ብሎ ሞት የሚያመርት አገዛዝ ካለ አይ አዲስ አበባ ከመሄድ እየሞትኩ ልቀጥል ትላለህ። ስለዚህ ነገሩን የሚያካሂዱበት መንገድ
እጅግ ኋላ ቀርና ድንቁርና የተሞላበት ነው ብሎ መተቸት ይቻላል። while የአብይ አህመድን የትግራይ የህልውና አደጋነት ሪኮግናይዝ እያደረጉ ሙቹዋሊ ኤክስክሉሲቭ አይደሉም ሁለቱ ነገሮች። የአብይን ዘረፈጅነት መርሳትን አይጠይቅም። በነፈት ለወርቅ እየተሰራ ያለውን ብለንደር ለማውራት እዛ ጋ ነው መምታታቱ ያለው። እዛ ጋ ነው ሚዛኑ እየተሳተ ያለው። እዛ ጋ ነው በእውቀትም ሆነ ባለማወቅ በብልጽግና ወጥመድ ውስጥ የመግባት ስህተት እየተፈጸመ ያለው ወይም ድፍረት እየተፈጸመ ያለው እዛ ጋ ነው። ሁለቱም እኮ በአንድ ጊዜ እኩል እውነት መሆን የሚችሉ ነገሮች እኮ ናቸው። የነ ደብረጽዮንም ድንቁርና የአብይም ዘረፈጅነት እኮ ኢኮሊ በተመሳሳይ ጊዜ በተመሳሳይ ሁኔታ እውነት ሊሆኑ የሚችሉ ነገሮች ናቸው። ለምንድን ነው አንዱን በአንዱ መሻር የሚያስፈልገው ነው? ሰው ጥምረቶቹ በእርግጥም ለመፈጠራቸው ከበቂ በላይ የሆነ ምክንያት አላቸው። የትግራይ ህዝብ የህልውና አደጋ አይደለም አብይ አህመድ ከተባለ ቅድም እንዳልኩት በይፋ ምንድነው ቀን ቆርጦ ሸማጥሎ መሟገት ነው። ያንን ለማድረግ የሚፈቅድ ካለ እጋብዘዋለሁ። አሁንም በዚህ ሬት ላይ መጥቶ እንድንከራከር ከኔም ሆነ እኔ አሁን ከማስበው ጋር የተስማማ ሐሳብ ካለው ማናቸውም ሰው ጋር ለመሟገት ለመከራከር የሚፈቅድ ካለ አብይ አህመድ የትግራይ የህልውና አደጋ አይደለም የሚል ሰው ካለ ይሄው በይፋ ነው። ከዚህ ቀደም ግብዣ ሳቀርብ የኖርኩት አሁንም በይፋ ነው ግብዣውንም አቀርበው ኑና እንነጋገር። ስለዚህ የህልውና አደጋ ለመገናኘት አብሮ ለመስራት ከበቂ በላይ የሆነ ምክንያት ነው። ከዛ ባነሱ ምክንያቶች ጥምረቶች ይፈጠራሉ። ህልውና ደግሞ የኮዞች ሁሉ የበላይ ነው። አንድ ትይዙልኛላችሁ። ሁለተኛ ውጤታማ ሊሆኑ ይችላሉ ወይ? በእኔ አስተያየት በትግራይ በኩል ትግሉ ይበልጥ ውጤታማ እንዲሆን የትግራይ የህወሓት ብቻ ያልሆነ መንግስትና የህወሓት ብቻ ያልሆነ የውሳኔ ሂደት አስፈላጊ ነው ብዬ አምናለሁ። ከአገዛዙ አንጻር ካየነው ግን ጥምረቱ እኮ ገና ዝርዝሩ ሳይታወቅ ገና ተግባራዊ እንቅስቃሴ ሳይጀመር አገዛዙን እንዴት ያናወጠው እንዳለ እኮ በግልጽ የሚታይ ነገር ነው። ስለዚህ ነገሩ በትክክለኛ መንገድ ከተከወነ በእርግጥም ውጤታማ የመሆን እድሉ በጣም ከፍተኛ ነው። ምን ጥያቄ አለው? ሶስተኛ በጨዋታው ተካፋዮች ተቀባይነት ባለው ህግ ወይም ኖርም አንፃር ጥምረቱ ገደብ ሊደረግበት የሚችል ነው ወይ ነው? ከህግና ከኖርም አንፃር ከጸረ አገዛዝ ኃይሎች አኳያ ካየነው ህጋቸው የህብረተሰባቸው መቀጠል ወይም law of necessity ስለሚሆን ምንም ጥያቄ በሌለው ሁኔታ በlaw of necessity መግባባት ይችላሉ ይገባልም ብዬ ነው ማስበው። ሌሎች ጉዳዮች ሁሉ ትርፍ ናቸው። ብልጽግና በስልጣን ላይ እያለ ሌሎች ጉዳዮች የህልውና ጥምረትን እንዲያደናቀፍ መፍቀድ ትልቅ ስህተት ነው። ከአገዛዙ አንፃር ካየነው ግን አገዛዙ ያልሰባበረው ህግና ያላፈራረሰው ኖርም ስለሌለ በኢትዮጵያ ውስጥ ይህንን ጥምረት ህገወጥ ሊያደርግ የሚችል ክብር የሚሰጠው ምንም አይነት ህግ፣ ምንም አይነት ኖርም፣ ምንም አይነት ከስተም የለም። ምክንያቱም አገዛዙ በዓለም ላይ ላለ ማናቸውም የጦር መሳሪያ አቅራቢ ሁሉ ራሱን አስገርዶ ሲላላክ ነው የኖረው። ትግራይ ላይ ሲዘምት ለምሳሌ ከኤርትራ፣ ከሶማሊያ፣ ከሱዳን፣ ከዩኤኢ፣ ከምንድነው ከአዘርባይጃን፣ ከሰሜን ኮሪያ ሳይቀር የጦር መሳሪያ ሰብስቦ ከኢራን እና አሁን ከእስራኤል ከመሳሰሉ ሀገራት ሁሉ የጦር መሳሪያ ሰብስቦ ነው የተፋለሙ የፈጀው። በተለይ ሻዕቢያን የሀገር ውስጥ ተጫዋች አርጎ
ምንም ህግ፣ ምንም ኖርም፣ ምንም ከስተም ገደብ እንደማይሆንበት አሳይቷል። ያኔ ጨዋታውን ሴት አድርጎታል ራሱ። ስለዚህ በኢትዮጵያ ያሉ ኃይላት የህብረተሰባቸውን የዛሬ ህልውና እና የሰለጠነ ጥቅም ኢንላይትንድ ሰልፍ ኢንትረስት ያስጠብቃል ብለው ካሉና ያንን አመክንዮአዊ በሆነ መንገድ ማረጋገጥ ከቻሉ ከየትኛውም ኃይል ጋር መስራታቸው አሁን ኢትዮጵያ ውስጥ ሴት በተደረገው የፖለቲካ ጨዋታ ህግ መሰረት ህገወጥ ሊሆን የሚችልበት ምንም የለም። አሁን ብልጽግና ህገወጥ ብሎ ሲል ያስቃል።